ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ በጎንደር ከተማ የሚገኙ ሆቴሎች የጥምቀት በዓልን ምክንያት በማድረግ ወደ ጎንደር ከተማ የሚመጡ እንግዶችን ተቀብለው ለማስተናገድ ዝግጅት ማድረጋቸውን በዘርፉ የተሰማሩ ግለሰቦች ተናገሩ። የጎንደርን ባህልና ታሪክ በጠበቀ መልኩ ተቀብለው እንዲያስተናግዱ ስልጠና መሰጠቱን የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ ገልጿል። ማርታ ዱኛ ሙሽራዋ ጎንደር በወርሃ ጥር ይበልጥ የምትደምቅበትና የምትታይበት ጊዜ በመሆኑ እንግዶች ከሁሉም የዓለም ሀገራት የጥምቀትን በዓል ለመታደም ወደ ታሪካዊቷ ከተማ ይተማሉ። ለዚህም በጎንደር ከተማ የሚገኙ አገልግሎት ሰጪ ተቋማት የጥምቀት በዓልን ምክንያት በማድረግ ወደ ጎንደር የሚመጡ እንግዶችን ተቀብሎ ለማስተናገድ ዝግጅት ማድረጋቸውን በከተማዋ የሚገኙ የሆቴል ስራ አስኪያጆች ገልጸዋል። የአብስራ ይስማው ባላለሁ በናይል ቪው ሆቴል ጎንደር የቤቱ ስራ አስኪያጅ ነኝ። በተቻለ መጠን ሁሉም ስታፎቻችን በየሚመደቡበት የስራ ክፍል እንግዶችን ባገኙበት ሁሉ አጋጣሚ እንኳን ደህና መጣችሁ እንዲሉ በሚፈልጉት ደረጃ እንዲያስተናግዷቸው የሚቸገሩት ነገር እንዲያግዟቸው በማድረግ ደረጃ ስልጠናዎችን ቀድመን ስንሰጥ ቆይተናል። በጎንደረኛ ባህል እንግዶችን በምንቀበልበት ሁኔታ የጎንደር አንዱ የሚታወቅበት እንግዳ በመቀበልም ስለሆነ ምንም አይነት ችግር እንዳይኖራቸው በእያንዳንዱ የስራ ክፍል ያሉ ሰራተኞቻችን በዛ ልክ ዝግጁ ነው እንዲጠብቁ በማድረግ ደረጃ ሰርተናል። ፍሬ ስብሐት መዝገቡ ባላለው የሃይሌ ሪዞርት ጎንደር ስራ አስኪያጅ ነው። ሁልጊዜም ዝግጁ ነን። ማንኛውም እንግዳ በመጣበት ጊዜ አገልግሎቱን አግኝቶ እንዲሄድ ያው ባህላችንም ጭምር ስለሆነ ነው። እንኳን ጎንደር መጣሁ እንኳን ማየሁት የሚል እሳቤ ይዘው እንዲሄዱ እንግዶቻችን ለማድረግ በጣም ጥሩ የሆነ ዝግጅት አድርገን እየተጠበቅናቸው እንገኛለን። እንግዶች ጎንደር ላይ የሚኖራቸውን ቆይታ አይረሴ ለማድረግና የቆይታ ጊዜ ለማራዘም የተለያዩ ተግባራትን እያከናወኑ ስለመሆኑ ስራ አስኪያጆቹ ተናግረዋል። የሚጠብቁትን ነገሮች በሚፈልጉት ልክ አስተናግደን ለመስደድ የምናደርገው ጥረት በራሱ ወደ እንግዶቻችን ወደ ደስተኝነት ያመጣቸዋል። ያ የደስታ ጊዜያቸው ነው እንዲቆዩ የሚያደርጋቸው። ጥራቱን የጠበቀ የምግብና የመጠጥ እንዲሁም የአገልግሎት ለመስጠት ሙሉ ዝግጅት 44 ሩሞችን ዝግጁ አድርገን ተቀምጠናል ማለት ነው። ናይት አክቲቪቲ ወይም ደግሞ ጎንደር ላይ እንዲቆዩ የሚያደርጋቸውን ተያያዥውን የተዝናኖት ባህላዊ እንትኖችን ለማዘጋጀትም ሙከራ እያደረግን ነው። ዲጄዎችም ለማዘጋጀት እየሞከርን ነው። በመዝናናት ጊዜያቸውን እንዲያራዝሙ ለማድረግ ነው ሙከራ እያደረግን ያለነው። ቆይታቸውን እንዲያራዝሙ ዋናው ነገር ምንድነው? ጥሩ የሆነ መስተንግዶ፣ ጥሩ የሆነ ምግብ፣ ጥሩ የሆነ መጠጥ እንደዚሁም ደግሞ ንጽህናውን የጠበቀ ሩም እያደረግን እንገኛለን። የጥምቀት በዓልን ምክንያት በማድረግ የተለየ ዋጋ ጭማሪ ለማድረጋቸውንም አንስተዋል። ከስተመሮቻችን ግምት ውስጥ ያስገባ ዋጋ እንትኖችን አውጥተናል። በዛ መሰረት ነው ኢንተርቴን ልናደርጋቸው የምንችለው። የተለየ ጭማሪ የሚባል ነገር የለም። እኛ ጋር ማንኛውም ምግቡም መጠጡም በሜኑ መሰረት ነው የሚሄደው። ሆቴሎች ወደ ጎንደር የሚመጡ እንግዶችን የጎንደርን ባህልና ታሪክ በጠበቀ መልኩ ተቀብለው እንዲያስተናግዱ ስልጠና መስጠቱን የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አይቸው አዲሱ አስረድተዋል። ባለፉት ሳምንታት ከ500 የሚደርሱ አገልግሎት ሰጪ ተቋማት አስተናጋጆችን፣ ባለቤቶችን የማሰልጠን ስራ ተሰርቷል። ጥቅምት 2018 ጀምሮ በአራት ቡድን የተከፈለ የሆቴሎች ድጋፍና ክትትል ስራ እየተሰራ ነው። ስለዚህ ጠብር ግፍ ብለው ለማስተናገድ እንዲታትሩ እያገዝን ነው። ግን መስተንግዶ የኋልኳ መሰረታዊ የሆነው ጎንደር ለማነሳሳት ካልሆነ ይጠፋቸዋል ተብሎ አይታሰብም። ወደ ጎንደር የሚመጡ እንግዶች የሚኖራቸውን ቆይታ አስደሳች ለማድረግ ከአጋር አካላት ጋር በጋራ እየሰሩ መሆኑን ቡድን መሪው ጠቁመዋል። ሃይማኖታዊ ትውፊቱን ጠብቀው የጥምቀትን በዓል ለማክበር መዘጋጀታቸውን በጎንደር ከተማ የደብረ ጽጌ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የሰንበት ትምህርት ቤት ተማሪዎች ተናገሩ። ማህደር አድማሴ ጥምቀት ሃይማኖታዊና የአደባባይ በዓል ሲሆን በክዋኔዎቹ የበርካቶችን ቀልብ የሚስቡ ትዕይንቶች ይቀርባሉ። ይህንን ትዕይንት ለማድመቅ ከፍተኛ ድርሻ የሚወስዱት የሰንበት ትምህርት ቤት ተማሪዎች ናቸው። በበዓሉ ወቅት የሚቀርቡ መዝሙሮች የቤተ ክርስቲያኗ ሊቃውንት ጥናት አድርገው የሚዘጋጁ መሆናቸውን በጎንደር ከተማ በደብረ ጽጌ መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ሰንበት ትምህርት ቤት ተማሪዎች ጠቅሰዋል። ነብዩ ዘውዱ ባላለው የደብረ ጽጌ መጥምቀ መለኮት ቅዱስ ዮሐንስ ሰንበት ትምህርት ቤት ዋና ሰብሳቢ ነኝ። የቤተ ክርስቲያንን ክብር የሚመጥኑ ዝማሬዎችን መምህራን አስፈትሸን አስጠንተን እዚህ ሰንበት ትምህርት ቤቱ ላይ በዝማሬ የሚያገለግሉ ወንድሞቻችን እናቶቻችን አባላቱን እንዲያስጠኑ እናደርጋለን። ከዛ በተጨማሪም ደግሞ በማህበረ ቅዱሳንና በተለያዩ ማህበራት የሚያገለግሉ ወንድሞቻችንን እዚህ እየተገኙ ዝማሬዎችን ተጠንቅቀው እንዲያስጠኑልን እንጋብዛለን ማለት ነው። ወበደል ሙሉ ጸጋ እባላለሁ ከመጥምቀ ዮሐንስ ሰንበት ትምህርት ቤት። ቀድመን በመዝሙር አማካኝነት ቀድሞ ይዘጋጃል። ከዛ ያ መዝሙር ደግሞ በአባቶቻችንና በሰንበት
ትምህርት ቤቱ ተጠሪ ይገመገምና ሕጸጽ የሌለበት መዝሙር ከሆነ ቀጥታ እንዲጠና ይደረጋል ማለት ነው። ሰንበት ተማሪዎቹ የሚቀርቡት መዝሙሮች ሃይማኖታዊ ትውፊታቸውን እንደጠበቁ ከትውልድ ወደ ትውልድ ለማስተላለፍ እየሰሩ መሆናቸውን አንስተዋል። በዓሉም እየደረሰ ነው። ዝግጅታችንም እንደምታዩት ከአባቶቻችን የተቀበልነውን ከወንድሞቻችን ያየነውን የዝማሬ እና የባህል ትውፊት በዚህ መልኩ እያስቀጠልን እንገኛለን። ትውፊቱን ወይንም ባህሉን ደግሞ ለልጆቻችንም እንዲሁም ደግሞ እዚህ ለሚገኙ ወንድሞቻችን በትምህርት በውይይት መልኩ እያሰጠን ባህላቸው ምን እንደሆነ እንዲሁም ደግሞ ያለው የትውፊት ይዘት ምን እንደሆነ እንዲያውቁ እያደረግን ለሚመጣው ትውልድ እንዲያስተላልፉ የበኩላችንን ለመወጣት እየጣርን ነው የምንገኘው። እንደ ሰንበት ትምህርት ቤት ተማሪና እንደ ክርስቲያን እንደምንሆን ስርዓታቸውን ጠብቀው ካለባበስ ይሁን እንዲሁም ደግሞ ከሰዓትም ከጊዜ አቆንተንም ከመንፈሳዊ ነገር ቀድመን ኦሪንቴሽን ሰጥተናል ለሙሉ ተማሪው ማለት ነው። ዲያቆን መላኩ ጋሻው ከመጥምቀ መለኮት ቅዱስ ዮሐንስ ሰንበት ትምህርት ቤት ምክትል ሊቀመንበር ከቅዱስ ያሬድ ጀምሮ የመጣው ሃይማኖታዊ ትውፊቱን ጠብቆ የመጣው መዝሙራችን በዚህ መልኩ መቀጠል አለብን። ዜማው ሳይበገዝ ግጥሞቹ እያንዳንዶቹ ነገር ሳይበገዙ በዚህ በምታዩት መልኩ መሰንቆ፣ ክራር፣ በገና ለበዓሉ የሚቀርቡ መንፈሳዊ መዝሙሮች የቤተ ክርስቲያኗን የዜማ መሳሪያዎች መሰረት አድርገው እየተለማመዱ መሆናቸውን የሰንበት ትምህርት ቤት ተማሪዎቹ አብራርተዋል። ከታህሳስ 19 ጀምረን መዝሙር ጥናት ጀምረናል። ይኸው እስካሁን ባለው ህፃናት ማዕከላውያንና ትልቆች አንድ ላይ በመሆን በዚህ ደስ በሚል መልኩ እያጠና እንገኛለን ማለት ነው። ኤደን ሸጋው እባላለሁ። የደብረ ጽጌ መጥምቀ መለኮት ቅዱስ ዮሐንስ ሰንበት ተማሪ ነው። አንድ ላይ ከትልቆች ጋርና ህፃናት የሰንበት ተማሪዎች ሙሉ አንድ ላይ ሆነን እያጠናን እንገኛለን እና የምንጠቀማቸው በገና አለ እና እንዲሁም ደግሞ ከበሮ እና መስንቆን በመጠቀም ሃይማኖታዊ ትውፊቱን ሳይለቅ እየዘመርን እንገኛለን። ለጥምቀት በዓል ብዛት ያላቸው የሰንበት ትምህርት ቤት ተማሪዎች መዝሙር እየተለማመዱ እንደሚገኙ በምልከታችን ቃኝተናል። አማራ ሚዲያ ኮርፖሬሽን ለፍትህና ለህዝብ እኩልነት ድምጽ በመሆን እያገለገለ የሚገኝ ሚዲያ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀ። አሚኮ የቴሌቪዥን ስቱዲዮ ተደራሽነቱን በማስፋት ለልማትና ለሰላም ተግባራት የበኩሉን ድርሻ እየተወጣ መሆኑን ተመላክቷል። አምሳለ ሞኜ ዝርዝር አለው። የአማራ ሚዲያ ኮርፖሬሽን ከጊዜ ወደ ጊዜ ተደራሽነቱን በማስፋት ለህብረተሰቡ የመረጃ ምንጭ በመሆን የሚያገለግል ሚዲያ ነው። አሚኮ ጎንደር ስቱዲዮም በቀጠናው የሚገኘውን ህዝብ የልማት የሰላምና የፍትህ ጥያቄዎች በማስተጋባት ረገድ ከፍተኛ ሚና እየተጫወተ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪው ጀጃው አበራ ተናግረዋል። አሚኮ ከዚህ በመምጣቱ ለእኛ ብዙ አስተዋጽኦ አድርጎልናል። ለ40 ዓመት ለ30 ዓመት የተጨቆነበትም አጋልጦ ለሚዲያ አስታውቆልናል። ለወልቃይት ጠገዴ ብቻ ሳይሆን ለአማራ እየሰራ ነው ያለ። ይሄ ደግሞ ምንድነው በጣም የሚመሰገንና የሚከበር ክብር ለሱ ይገባዋል። የወልቃይት ጠገዴ እንባ አባሽ ናችሁና እንኳን በሰላም ለዚህ አንድ ዓመት ክብር በዓል አደረሳችሁ። አሚኮ ለወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ነጻነትና ፍትህ ድምጽ በመሆን እያገለገለ የሚገኝ ሚዲያ መሆኑን የዞኑ ዋና አስተዳዳሪ አቶ አሸተ ደምለው አስረድተዋል። አሚኮ የህዝባችን ድምጽ ነው። ቅድመ ለውጥ ወልቃይት ጠገዴ ሰቲት ሁመራ ዞን በርካታ ግፍና በደል ሲደርስበት የዚህ ህዝብ ፍትህ ተጓደለ፣ ድሃ ተበደለ የሚል ድምጽ ሆኖ ያገለገለ አሁን ደግሞ ነፃ ወጥቶ ነፃነቱንም ልማቱንም ሰላሙንም እያስተጋባ እየዘገበ የህዝብነት እውነተኛው የህዝብ ውግንናውን እያረጋገጠ ያለ ሚዲያ ነው ብሎ መውሰድ ይቻላል። አሚኮ ጎንደር ስቱዲዮ የህብረተሰቡን ሁለንተናዊ መስተጋበር በቅርበት ተከታትሎ መዘገብ እንዳስቻለውም አቶ አሸተ ገልጸዋል። አንድ ዓመት ያደረገው የጎንደር ስቱዲዮ በመከፈቱ ደግሞ የላቀ የህዝብ ቅርበት ኑሮት በህዝቡ የሚሰሩ የልማት የሰላም እንቅስቃሴዎችንም ከስር ከስር እየዘገበ ለህዝቡ መረጃ ተደራሽ በማድረግ አሁን መረጃ ሀብትም ነው ህይወትም ነውና አሚኮ ለመረጃም ሀብትነቱንም በአጠቃላይ ለህዝባችን ቅርብ ሆኖ ድምጽ እየሆነ እያገለገለ ያለ ነውና ለህብረተሰቡ ለውጥ እንተጋለን ያለው በተጨባጭ መሬት ላይ ወርዶ እየዘገበ እየሰራ ይገኛል። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብና አስተዳደር የማንነትና ወሰን ጥያቄዎቹ እንዳለ ማድረስ አሚኮ የህዝብ ድምጽነቱን አጠናክሮ እንዲቀጥል ተጠይቋል። የአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የአካባቢ የልማት ስራዎች እንዲፋጠኑ እየሰራ መሆኑን የገንዳዋ ከተማ ነዋሪዎች ተናገሩ። በአካባቢው ሰላምን ለማረጋገጥ በሚደረገው ጥረት የጎንደር ስቱዲዮ ከፍተኛ ሚና እንደነበረው የምዕራብ ጎንደር ዞን አስተዳደር አስታውቋል። ኢልያስ ጋሻው ዝርዝር አለው።
አሚኮ ጎንደር ስቱዲዮ ስራ ከጀመረ አንስቶ ህዝብንና መንግስትን በማስተሳሰር በሰላም በልማትና በመልካም አስተዳደር ዘርፍ ብዙ ስራዎችን በመስራት እያገለገለ የሚገኝ ተቋም ነው። የአሚኮን ጎንደር ስቱዲዮ አንደኛ ዓመት ስራ የጀመረበትን ቀን አስመልክቶ በምዕራብ ጎንደር ዞን የገንዳዋ ከተማ ነዋሪዎች ሀሳባቸውን ሰጠዋል። አስተያየት ሰጪዎቹ አሚኮ ታች ድረስ በመውረድ አካባቢውን ከማስታወቅ ባለፈ ሰላምን ለማስፈን በርካታ ስራዎችን እየሰራ መሆኑን ተናግረዋል። አሚኮ በጸጥታ በኩል ላይ እስከ ጫካ ወርዶ ከየት እንዳለ ከመተማ ወደ ቋራ በቃ በትክክለኛ እያቀረበ እስከሆነ ድረስ ይሄ ትልቅ ምስጋና አለበት። አብዛኛው ማህበረሰቡ ወደ ሰላም መንገድ እንዲመጣ መንግስት የሰጠውን አድቫንቴጅን ተጠቅሞ እንዲመለስ የሚዲያው ስራ በጣም ትልቅ አቅም አለ። ይሄን አቅም ተጠቅመን ማደግም መለወጥም እንድንችል የሚያደርገና ሚዲያ ስለሆነ ሚዲያውን ደግሞ ማህበረሰቡ ደግፎ የተሻለ ውጤት እንዲያመጣ ሁላችንም ከጎን እንሆናለን። አካባቢው ብዙ ጸጋዎች ያሉት በመሆኑ ሚዲያው ማህበረሰቡን ተጠቃሚ የሚያደርጉ የልማት ስራዎችን በስፋት እንዲሰራም ጠይቀዋል። ቦታችን ሰፊ ነው፣ የልማት ሀገር ነው። በትክክል የተጣለውን እህል የሚበቅልበት ሀገር ነውና ሙሉ ለሙሉ በሚዲያችሁ ላይ እያቀረባችሁ ነው። ቢሆንም ግን የሚቀረው ነገር አለ። ይሄን በጣም ድጋሚ እንድታቀርቡልን ፈልጌ ነው። ምቃፍታለና ሚዲያውን ተጠቅመን ወደ ልማት የመቀየር እርሻውንም ንግዱንም ከጎረቤት ሀገር ያለውን ግንኙነት በማሳለጥ ይረዳናል። ይሄን በዚያ ደግሞ አትኩሮ ቢሰራ እንደኔ አስተያየት ይጠቅመዋል ብዬ አስባለሁ። አሚኮ በአካባቢው ሰላምን ለማረጋገጥ በሚደረገው ጥረት ከፍተኛ ሚና እንደነበረው የገለጹት የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ኢያሱ ይላቅ ናቸው። የጎንደር ቅርንጫፍ የቴሌቪዥን ጣቢያ ከተከፈተ በኋላ በዞናችን በርካታ ስራዎችን እያከናወነ የመጣ ተቋም ነው። በተለይ ደግሞ ያው ሰላምን ከማስፈን አኳያ አሚኮ ለህዝቡ ተደራሽ በመሆን አሁን የተጀመረውን አንጻራዊ ሰላም ወደ ዘላቂ ሰላም ለማሸጋገር በምናደርገው ጥረት ከጎናችን ሆኖ ህብረተሰቡን ግንዛቤ በማሳደግና ተደራሽ በማድረግ መልእክት እያስተላለፈ ያለ ተቋም ነው። ሚዲያው ዞኑ ላይ ቅርንጫፉን በተሎ እንዲከፍት አስፈላጊውን ድጋፍ እንደሚያደርጉ የዞኑ ዋና አስተዳዳሪ ተናግረዋል። በዚህ ቀጠና ያለውን ማህበረሰብ ከማነቃነቅ አኳያ በተለይ ደግሞ ከጎረቤት ሱዳን ጋር ያለንን በመልካም ጉርብትና የተመሰረተ ግንኙነት ለማሳደግ ትልቅ ሚና ስላለው ተቋሙ በፍጥነት ቅርንጫፉን ከፍቶልን ወደ ስራ እንዲገባ እንፈልጋለን። በእኛ በኩልም ከተቋሙ ጎን ሆነን አስፈላጊውን ሁሉ ለማድረግ ዝግጁ መሆናችንን በዞናችን መስተዳድር ስም ማረጋገጥ እፈልጋለሁ። የአሚኮን ጎንደር ስቱዲዮ አንደኛ ዓመት ስራ የጀመረበትን ቀን አስመልክቶ ዋና አስተዳዳሪው የእንኳን አደረሳችሁ መልእክት አስተላልፈዋል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።